የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ 1 ኃጢአት የማይቆጠርበት ሰው ገጽ 31 ርዕስ የሕይወትና የእውቀት ዛፎች ምንድናቸው? መጽሐፍ በአትክልት ቦታ የሕይወት ዛፍ ነበረ፣ እንዲሁም መልካምና ክፉን መለየት የሚያስችል የእውቀት ዛፍ ነበረ በማለት ይነግረናል። በቅንፍ ዘፍጥረት ምዕራፍ 2 ቁጥር 9። ከነዚህ ዛፎች የሕይወት ዛፍ የሆነውን እንዲበሉ የተፈቀደ ሲሆን የእውቀት ዛፍ ደግሞ እንዳይበሉ የተከለከለ ዛፍ ነበር። በአትክልት ስፍራው ውስጥ ከሚገኝ ከማንኛውም ዛፍ ፍሬ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ምክንያቱም ከእርሱ በበላ ቀን ሞትን ትሞታለህ። በቅንፍ ዘፍጥረት ምዕራፍ 2 ከቁጥር 16 እስከ 17። አብዛኞቻችን ለብዙ ጊዜ እግዚአብሔር እንዴት ለመብላት የሚያጓጓ ዛፍ በአዳምና ሔዋን መኖሪያ መንደር በማስቀመጥ ይፈታተናቸዋል በማለት ስንጠይቅ ኖረናል። ይህንን ጥያቄ ወደ በኋላ አስረዳሃለሁ። አሁን መረዳት የሚገባን እነዚህ ዛፎች የሚዳሰሱ እውነተኛ ዛፎች ናቸው ወይስ አይደሉም የሚለውን ነው። ዘፍጥረት መጽሐፍ ሙሴ እርሱ ከሚኖርበት ከ4000 ዓመታት ገደማ በፊት የተከሰተን እውነታ በራእይ በመመልከት የጻፈው መጽሐፍ ነው። ራእይ ስለ አንድ ጉዳይ በምሳሌ ወይም በቀጥታ በልቦና ዓይን ማየት ነው። አብዛኛውን ጊዜ ራእይ በምሳሌ ወደ ሰዎች የሚመጣ ሲሆን ጉዳዩን በሙላት የሚረዳው ያየው ሰው ነው። የዘፍጥረት መጽሐፍ አጻጻፍ በአብዛኛው ሰፊ ማብራሪያ የሌለውና በምሳሌ የተቀመጠ ነው። በመሆኑም የቃሉን ትርጉም ለማግኘት ከቀጥተኛ ንባብ በማለፍ የቃሎችን እውነተኛ ሐሳብ መመርመር ያስፈልጋል። በዘፍጥረት ምዕራፍ 3 ላይ የምናያቸው ዛፎች ሁለት ተቃራኒ ዓለምን የሚያመለክቱ ናቸው። እንደ እውነታው እነዚህ ሁለት ዛፎች ብቻ ሳይሆኑ በመጽሐፍ ቅዱስ ውስጥ የምናገኛቸው አብዛኞቹ ተነጻጻሪ አካላት ሊያመለክቱን የሚፈልጉት የእግዚአብሔርን መንግሥት ሥርዓት ወይም ጸጋንና የምድራዊ መንግሥትን ሥርዓት ወይም ሥራን ነው። ለምሳሌ አቤልን እንደ ጸጋ ምሳሌ፣ ቃየንን እንደ ሕግ ምሳሌ፣ ይስሐቅን እንደ ጸጋ፣ እስማኤልን እንደ ሕግ፣ ያዕቆብን እንደ ጸጋ፣ ኤሳውን እንደ ሕግ፣ ከነዓንን እንደ ጸጋ፣ ግብፅን እንደ ሕግ፣ የመልከጼዴቅ ሹመትን እንደ ጸጋ፣ የሌዊን ሹመት እንደ ሕግ፣ ዳዊትን እንደ ጸጋ፣ ሳኦልን እንደ ሕግ፣ አቢዳራን እንደ ጸጋ፣ አሚናዳብን እንደ ሕግ፣ የመጀመሪያውን የወይን ጠጅ እንደ ሕግ፣ ኢየሱስ የሰጣቸውን እንደ ጸጋ፣ ማርያምን እንደ ጸጋ፣ ማርታን እንደ ሕግ ምሳሌ፣ የሰማያዊን መቅደስ እንደ ጸጋ፣ የምድራዊን መቅደስ እንደ ሕግ ምሳሌ ልናያቸው እንችላለን። በመጽሐፍ ቅዱስ የአጻጻፍ ዘዬ ዛፎች በምሳሌ ጥቅም ላይ ይውላሉ። በአብዛኛው የሰዎችን መንፈሳዊና ሥጋዊ ሕይወት ለማመልከት በዛፎች ላይ የሚበቅለው መልካምና መራራ ፍሬ ጥቅም ላይ ይውላል። በተመሳሳይ የሕይወት ዛፍና የእውቀት ዛፍ በሚታየው ዓለም ውስጥ በቅለው የሚገኙ የሚያፈሩና የሚለቀም ፍሬ ያላቸው ዛፎች አይደሉም። ነገር ግን በምድር ላይ ያለውን ዓለማዊና መንፈሳዊውን ሥርዓት የሚወክሉ ምሳሌያዊ ዛፎች ናቸው። የሕይወት ዛፍ በእግዚአብሔር ለጋስነት በመልኩ የተፈጠረውን የውስጠኛውን ማንነታችንን ያመለክታል። የእግዚአብሔር ሰላም፣ ዕረፍት፣ ኃይል፣ ነጻነትና ደስታ በሰው መንፈስ ላይ ታጭቋል። ከሕይወት ዛፍ መብላት ማለት በራስህ ሳትለፋ እንዲሁ በነጻ የተፈጠርክበትን የውስጥ ማንነት በማመን መኖር ማለት ነው። በሕይወት ዛፍ መኖር በተፈጸመ ሕይወት ውስጥ መኖር ነው። ማንነትህን በሥጋ ካደረግከውና ከምታደርገው ካለህና ከሚኖርህ ከሆንከውና ከምትሆነው ካሉህና ከሚሉህ ነገር አንጻር ሳትተረጉም እግዚአብሔር በመልኩ የፈጠረውን የመንፈስ ማንነት ተቀብለ ስትኖር ከሕይወት ዛፍ እየበላህ ነው ይባላል። በተቃራኒው የእውቀት ዛፍ ወይም መልካምና ክፉን የምታሳውቀው ዛፍ የሕግ ባሪያ የመሆን በነጻ ስጦታ ያለማመን ጽድቅን በሥራና በልፋት ለማምጣት የመሞከርን ምድራዊ አስተሳሰብ የምትገልጥ ምሳሌያዊ ዛፍ ናት። ከእውቀት ዛፍ መብላት በሥራና በውጫዊ ሁኔታዎች ላይ ተመስርቶ
እኔ ማለት መጀመርን ያመለክታል። የእውቀት ዛፍ ባድርግ ታገኛለህ አስተሳሰብ ላይ የተመሰረተ የሞት ሕይወት ነው። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 3 ላይ ስለ ጸጋና ሕግ አገልግሎት ያስተማረው እውነት መልካምና ክፉን ስለምታሳውቀው ዛፍ ለመረዳት አስፈላጊ ነው። እግዚአብሔር መልካምና ክፉን የምታሳውቀው ዛፍ ከተበላ ሞትን እንደሚያስከትል ግልጽ አድርጓል። በቅንፍ ዘፍጥረት ምዕራፍ 2 ቁጥር 17። በተመሳሳይ ሐዋርያው የሙሴን የሕግ አገልግሎት በፊደል ላይ የተመሠረተ አገልግሎት ይለዋል። የዚህን አገልግሎት ውጤት ሲነግረን ፊደል ይገድላል አለ። በቅንፍ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6። ፊደል የተባለው በሕጉ መጽሐፍ ውስጥ የተዘረዘሩ የሚደረጉ መልካም ነገሮችና የማይደረጉ ክፉ ነገሮች ዝርዝር ጽሑፍ ነው። የሙሴ ሕግጋትና መልካምና ክፉን የምታሳውቀው ዛፍ አንድ አይነት ሥርዓት ናቸው። አንድ ጊዜ በዚህ ሥርዓት የወደቀ ሰው የመንፈስ ማንነቱን ረስቶ ራሱን ካደረገውና ካላደረገው ነገር አንጻር የመመዘን ባርነት ላይ ይወድቃል። የእውቀት ዛፍ ሌላ ስም መልካምና ክፉን የምታሳውቀው ዛፍ ትባላለች። እዚህ ላይ እግዚአብሔር አዳምና ሔዋን መልካምና ክፉን እንዳያውቁ የፈለገው ለምንድን ነው ብለህ ልትጠይቅ ትችላለህ። ይህ ሊጠየቅ የሚገባው ትክክለኛ ጥያቄ ነው። እግዚአብሔር ለአዳም አስፈላጊ የሆነውን መልካምና ክፉ ነገር ነግሮታል። አዳም ከእግዚአብሔር አመለካከት ተነስቶ ስለ መልካምና ክፉ ነገር የያዘው ዕውቀት ሁሉ ስሙ መልካም ነበር። እግዚአብሔር ለሰዎች በፈጠረው ዓለም ውስጥ ክፉ የሚባል አንድም በማይገኝበት ሁኔታ ፍጹም መልካም አድርጎ ፈጥሯል። እግዚአብሔር የፈጠረው ሰው ለሰው የተፈጠሩ ነገሮችና ለሰው በምድር ላይ እንዲኖር የተሰጠው ጠቃሚ ምክሮች ሁሉ እጅግ መልካም እንደሆኑ አንዳች ጥርጥር የለውም። በቅንፍ ዘፍጥረት ምዕራፍ 1 ቁጥር 30። እግዚአብሔር ለአዳም ከነገረው ጠቃሚ እውነት መካከል አንዱ መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ምክንያቱም ከእርሱ በበላ ቀን ሞትን ትሞታለህ የሚለው ነው። ይህ በሌላ መንገድ ሲተረጎም ሁሉን መልካም አድርጌ በፈጠርኩት ዓለም ውስጥ አንዱን በመነጠል ይህ ክፉ ነው የሚል ዕውቀት እንዳትጨምር እያለው ነው። ከመልካም ነገሮች መካከል አንዱን ክፉ ማድረግ በቀጥታ የመልካምና የክፉ ዕውቀት ባለቤት ያደርጋል። በዚህም ሰው መልካሙን ለማድረግ ክፉውን ላለማድረግ የሕግ ባሪያ ይሆናል። ምናልባት አዳም ክፉ የሆነን ነገር ክፉ ነው ብሎ ቢረዳ ምን ችግር አለው እያልክ ሊሆን ይችላል። ምንም ችግር የለውም። ነገር ግን በመጀመሪያ ለሰው በተፈጠረው ምድር ላይ ነገሮችን ክፉ ብሎ ከመመደብ ውጪ ምንም ክፉ ነገር አልነበረም። ክፉን ከእግዚአብሔር ምልከታ ስታውቅና ክፉን ከሰው ምልከታ ስታውቅ የተለያየ ነገር ነው። እግዚአብሔር መልካምና ክፉ የሚለውን ብቻ መለየት ከቻልክ በቂ ነው። እግዚአብሔር መልካም ያለው የሕይወት ዛፍን ወይም በእርሱ ስጦታ በነፃ መኖርን ሲሆን ክፉ ያለው ደግሞ የእውቀት ዛፍን ወይም ነገሮችን በአእምሮ መልካምና ክፉ ወደ ማለት የሕግ ሥርዓት መውረድን ነው። አንድን ነገር እንደ ርኩስ መቁጠር የኀጢአት ባሕሪ ነው። መጽሐፍ ለንጹሐን ሁሉ ነገር ንጹሕ ነው፣ ለርኩሳንና ለማያምኑ ግን ንጹሕ የሆነ ምንም ነገር የለም፣ እንዲያውም አእምሮአቸውና ሕሊናቸው የረከሰ ነው ይላል። በቅንፍ ቲቶ ምዕራፍ 1 ቁጥር 15። በእግዚአብሔር የንጽሕና ልክ ማንነታቸው ቅዱስ እንደሆነ ላወቁ ሰዎች ክፉ የሆነ ምንም አይነት ነገር የለም። ይህ ቃል በማድረግና ባለማድረግ የሚነጻ ማንነት እንዳላቸው ለሚያምኑ ሰዎች ንጹሕ ነገር እንኳን እርኩስ እንደሆነ ይነግረናል። ነገሮችን እየለዩ ይህ ንጹሕ ነው፣ ይህ እርኩስ ነው ብሎ መመደብ የመንፈሳዊነት ሳይሆን የሥጋዊነት መገለጫ ነው። መንፈስ ቅዱስ ሐዋርያው ጴጥሮስን ወደ አሕዛብ የድነትን ወንጌል ይዞ እንዲሄድ ለመላክ በመጀመሪያ ጴጥሮስ አእምሮ ውስጥ የተገነባውን አሕዛብ ወይም ኢትዮጵያውያንን ጨምሮ ከእስራኤል ውጭ ያሉ ሕዝቦችን ርካሽ ናቸው፣ ነገር ግን እስራኤላውያን ምርጥ ናቸው፣ ስለዚህ ከአሕዛብ ጋር ኅብረት አናደርግም የሚለውን የመልካምና የክፉ ዕውቀት
እግዚአብሔር ንጹሕ ያደረገውን አንተ እንደ ክፉ አትቁጠር በሚል ሲያፈርስ ትመለከታለህ። በቅንፍ ሐዋርያት ሥራ ምዕራፍ 10 ቁጥር 15። በመንፈሳዊ ነገር ልጅ እያለሁ እግዚአብሔር የማደርጋቸውን ጥቃቅን ነገሮች ሳይቀር እየተከታተለ በመልካምና በክፉ ዝርዝር ውስጥ የሚከት ይመስለኝ ነበር። እውነት ሲበራልኝ ግን እግዚአብሔር ሃይማኖት አጥብቆ እንደነገረኝ አይነት ወግ አጥባቂ አምላክ አለመሆኑን ተረድቻለሁ። እርሱ ወደ አንተ የሚመለከተው ሁሉም ነገር ለአንተ እንደተፈጠረለት ልጅ ነው። በቅንፍ ሉቃስ ምዕራፍ 15 ቁጥር 31። በአእምሮ በፈጠርከው የእግዚአብሔር ሃይማኖታዊ መንግሥት ውስጥ በሕግና በደንብ እንደሚተዳደር ሰው መኖር አቁም። እግዚአብሔር ልጁ እንደሆንክ በመረዳት የምታደርገው ነገር ሁሉ ደስ ይለዋል። አዳም ከእግዚአብሔር ጋር በመንፈሱ ኅብረት ስለነበረው የሚጠቅመውንና የማይጠቅመውን ያውቅ ነበር። ሔዋንን በማግኘቱ ደስ መሰኘቱ ለእርሱ እጅግ መልካም የሆነውንና ያልሆነውን እንደሚያውቅ ያስረዳናል። ሐዋርያው ጳውሎስ በክርስቶስ ካገኘው ድንቅ መረዳት መካከል አንዱን ሲገልጽ በጌታ በኢየሱስ ሆኜ በራሱ ንጹሕ ያልሆነ ምንም ነገር ወይም ምግብ እንደሌለ ተረድቻለሁ። ነገር ግን አንድ ሰው አንድን ነገር ንጹሕ እንዳልሆነ የሚቆጥር ከሆነ ያ ነገር ለእርሱ ንጹሕ አይደለም ይለናል። በቅንፍ ሮሜ ምዕራፍ 14 ቁጥር 14። በሰዋዊ አስተያየትና በአእምሮ ሚዛን ነገሮችን መልካምና ክፉ በማለት መመደብ ራስን ጠልፎ ለመጣል ወጥመድ ማዘጋጀት ወይም ለኩነኔና ለፍርሃት ራስን ከማዘጋጀት ጋር አንድ ነው። የእውቀት ዛፍ በአእምሮአችን ከውጫዊ የሐሳብ ሚዛን በመነሳት ነገሮችን መልካምና ክፉ በማለት መድቦ መኖርን የሚያመለክት ነው። እግዚአብሔር መልካም ያለውን መልካም፣ እግዚአብሔር ክፉ ያለውን ክፉ በማለት መመላለስ መንፈሳዊነት ነው። የዕብራውያን ጸሐፊ በምዕራፍ 5 ቁጥር 14 ላይ ጠንካራ ምግብ ግን መልካምና ክፉን ለመለየት ራሳቸውን ላስለመዱ ለበሰሉ ሰዎች ነው ሲል ነገሮችን መልካምና ክፉ ብሎ ስለመመደብ እየነገረን አይደለም። ጠንካራ ምግብ የጽድቅ ትምህርት ሲሆን የጽድቅ ትምህርት ማለት የማንነት ትምህርት ማለት ነው። በዕብራውያን መጽሐፍ አውድ መሠረት ይህ ጥቅስ የማንነትን ትምህርት በነጻ ስጦታ ወይም በጸጋና በጥረት ወይም በሕግ መካከል ያለውን ልዩነት ላወቁ እንደሆነ እየነገረን ነው። የሕይወት ዛፍ አሁን በእግዚአብሔር ነጻ ስጦታ ሁሉን እንዳገኘን የሚናገር የውስጠኛው ሰውነታችን ላይ ያለ እውነት ሲሆን የእውቀት ዛፍ ደግሞ አሁን ምንም የለህም፣ ይህንንና ያንን ካደረክ በኋላ ይህንንና ያንን ታገኛለህ የሚል የመልካምና የክፉ መደብ ሕግ ነው። የእውቀት ዛፍ ላይ ወይም ሥጋዊ ሁኔታና ተግባርህ ላይ ስታተኩር አሁን ባዶ እንደሆንክ ትረዳለህ። ሰው አንድ ጊዜ የመልካምና የክፉ መደብ ባሪያ ሲሆን ማንነቱን አሁን ከእግዚአብሔር ከተሰጠው ማንነት መመልከት በማቆም መልካምና ክፉ ብሎ በመደበው ሥራው መሠረት ይመለከታል። ፍራንሲስ ዲቶይት መልካምና ክፉን የምታሳውቀውን የእውቀት ዛፍ ያይደለሁም ዛፍ ይላታል። በዚህ ዛፍ ሥርዓት ውስጥ የሚኖር ሰው አሁን ብቁ አይደለሁም በሚል አስተሳሰብ ውስጥ ባሪያ በመሆን እኔ ዳሽ ነኝ ማለት አይችልም። ከእውቀት ዛፍ የማድረግ ሥርዓት በታች በመውደቁ እስኪያደርግ ድረስ እኔ ዳሽ አይደለሁም በሚል የማንነት ባርነት ውስጥ ይኖራል። አንድን ነገር መልካም ወይም ክፉ ብለህ በመደብክ ቅጽበት ከዚያ ነገር ጋር ተያይዞ ለራስህ ማንነት ትሰጣለህ። ለምሳሌ ይህንን መጽሐፍ ማንበብ ክፉ ነው ብለው የሚያስቡ ሰዎች አንተን የምታነበው ሲመለከቱ እንደ ክፉ ይመለከቱሃል። ራሳቸውን ደግሞ ባለማንበባቸው እንደ ጻድቅ ይመለከታሉ። ይህ ካለማድረግ የመጣ ማንነት የሥራ ጽድቅ ይባላል። ነገር ግን አንተ ሳታነብም እያነበብክም ካነበብክ በኋላም የማይለዋወጥ ማንነት አለ። ይህ አይነት ማንነት የእግዚአብሔር ጽድቅ ይባላል። ይህንን ይበልጥ በምሳሌ ላስረዳ። ከአዲስ አበባ ወደ አዳማ ለመድረስ ከፈለግ የፍጥነት መንገድ ተጠቅመ መኪናን በማሽከርከር ካልሆነ በመጀመሪያው መንገድ በቢሾፍቱ ሞጆ አድርገ መድረስ ትችላለህ። ነገር ግን ገና ከአዲስ አበባ ሳትነሳ
ፈጣኑ መንገድ ሕጋዊ ነው፣ አሮጌው መንገድ ሕገ ወጥ ነው የሚል አስተሳሰብ በአእምሮ ፈጠርክ እንበል። ወዲያውኑ በፈጣኑ መንገድ በመሄድ ራስን ሕጋዊ ነኝ ትላለህ። በአሮጌው መንገድ የሄዱትን ደግሞ ሕገ ወጥ ማለት ትጀምራለህ። ከዚያ ካንተ ጋር በአዲሱ መንገድ ከሚሄዱት ጋር ኅብረት ትፈጥራለህ። በአሮጌው መንገድ ላይ የሚሄዱትን ላይ መመጻደቅ ትጀምራለህ። ከረር ሲል ደግሞ ለእነርሱ ጥላቻ ያድርብሃል። ምናልባት በአሮጌው መንገድ ላይ አንተን የሚጠብቅህ የምትጭነው ወዳጅ ሊኖር ይችላል። ነገር ግን ሕገ ወጥ መባልን ስለማትፈልግ እርሱ እየጠበቀ ትተኸው በአዲሱ መንገድ ትሄዳለህ። ወይም ከአዲስ አበባ በአሮጌው መንገድ እየሄድክ ወይም በዚያ ሄደህ አዳማ ስትደርስ በአእምሮህ የመልካምና የክፉ ዕውቀት ውስጥ ገባህ እንበል። ይህ ማለት አዲሱ መንገድ ሕጋዊ ነው፣ አሮጌው መንገድ ሕገ ወጥ ነው በማለት አሰብክ እንበል። ይህ ዕውቀት ወዲያውኑ ራስን እንደ ሕገ ወጥ እንድትመለከት በማድረግ ወደ ጥፋተኝነትና ፍርሃት ውስጥ ይከትሃል። ከዚያ መንገዱን በሙሉ ወይም አዳማ ውስጥ ትራፊክ ፖሊስ ያስቆመኛል፣ ይቀጣኛል በሚል ፍርሃት ሽሽት ትጀምራለህ። በሠራኸው የመልካምና የክፉ ዕውቀት መሠረት ወንጀለኛ ነኝ ብለህ ስለ ደመደምክ ትራፊክ ፖሊስ አይቶ ዝም ቢልህ እንኳን ስላላየኝ ነው ብለህ ታስባለህ። ሌላ ትራፊክ ያስቆመኛል ብለህ ትፈራለህ። ከዚያ ከትራፊክ ፖሊስ ለማምለጥ ለሕይወትህ አደጋና ለመኪናው ጉዳት በሆኑ መንገዶች ለማምለጥ ትነዳለህ። ለማምለጥ ስለምትነዳ ምናልባት እግረኞች ላይ ጉዳት ልታደርስ ትችላለህ። ይሁን እንጂ አንተ በአእምሮ ከሠራው የክፉና የመልካም መደብ ምክንያት ሕገ ወጥ ነኝ ብለህ አሰብክ እንጂ ሁለቱም መንገድ የተፈቀደ ነበር። በክፉና በመልካም ዕውቀት ውስጥ መልካም ነው ያልከውን ነገር ነኝ ለማለት ያንን መልካም ነገር እስክታደርግ ትጠብቃለህ። ከዚያ ይህንን በማድረግ እሆናለሁ ብለህ ያመንከው ነገር ማድረግ ባለመቻልህ ያይደለውም ማንነት ውስጥ ትገባለህ። ባጭሩ የዕውቀት ዛፍ ማለት በማድረግ የማግኘት አስተሳሰብ ሲሆን ውጤቱ አሉታዊም ይሁን አዎንታዊ ኃጢአተኝነትን ወይም የተሳሳተ እኔነትን መቀበል ይሆናል። ነገር ግን የሕይወት ዛፍ ደግሞ ምንም ሳታደርግ በነፃ ሁሉን ተደርገሃል የሚል እውነት ሲሆን ውጤቱ በእግዚአብሔር ጽድቅ መመላለስን ያስችላል። በአጠቃላይ ሁለቱ ዛፎች ሁለት የተለያዩ መንግሥቶች ናቸው። ሰው መንፈሱ ላይ ያለውን የፈጣሪውን ማንነት በማመን በነፃነት ሲኖር በሰማያዊ መንግሥት ሥርዓት ኖረ ይባላል። በተቃራኒው ሰው ነገሮችን መልካምና ክፉ ብሎ በራሱ በመፈረጅ በሥጋው ባደረገውና በሚያደርገው ነገር ማንነቱን ሲመዝንና ማንነትን ለማግኘት ሲሠራ በዓለማዊ መንግሥት ሥርዓት ኖረ ይባላል። አስተውል፣ ማንም ሰው በአንድ ጊዜ ሁለት መንግሥት ላይ መኖር አይችልም። በቅንፍ ማቴዎስ ምዕራፍ 6 ቁጥር 24